ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብረነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎች ነው። በወንዝ ዳርቻ ልማትና በአረንጓዴ እሳቤ ስራዎች የታየው ሁለንተናዊ ውጤት ለተቺዎች የማይናወጥ ምላሽ የሰጠ ነው አሉ ጠቅላይ ሚኒስትር አብይ አህመድ። በሰባተኛው ዙር ሀገራዊ ምርጫ ያሸነፈችው ኢትዮጵያ ናት። ኢትዮጵያ እንድታሸንፍ ያደረጉት ህዝቦቿ ናቸው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። በነገው ዕለት በአገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል ማጠናቀቂያ ፈተና በስኬት ለማጠናቀቅ የሚያስችሉ የቅድመ ዝግጅት ስራዎች ተሰርተዋል። ከውጭ ኢራንና አሜሪካ ጥቃቶቻቸውን አቁመው በመጪው ማክሰኞ በኳታር መዲና ዶሃ ለአዲስ የቴክኒክ ድርድር ለመቀመጥ ተስማሙ የሚለውን ይዘናል። ከዜናዎቹ ጋር አሸናፊ እንዳለነኝ አብራችሁን ቆዩ። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ማክሰኞ ምሽት 2 ሰዓት ተኩል ይጠብቁን። አዲስ አበባም አረንጓዴ ስፍራዎችን እያሰፋች ወንዞቿን እያነጻች የልማት ስራዎቿን ቀጥላለች። የመደመር መንግስት አዲስ አበባን ከስሟ ለማቀራረብ እየሰራ ነው። እየተሰሩ ያሉ ስራዎችም ከተፈጥሮ ቅጣት የሚታደጉ የአካባቢ ጥበቃ ስራዎች ናቸው። መቅደላዊት ደረጃ ከስሟ ተራርቃ የቆየችው አዲስ አበባ ዛሬ ስሟን እየመሰለች ነው። አረንጓዴ ስፍራዎችን እያሰፋች ወንዞቿን እያነጻች ተፈጥሮን ከሰው ሕይወት ጋር እያዋደደች የልማት ጉዞዋን ቀጥላለች። የኮንክሪት ከተማ ብቻ ሳትሆን አረንጓዴነትን የምትተነፍስ ለነዋሪዎቿም ሆነ ለጎብኚዎቿ ምቹ መኖሪያ ለማድረግ የመደመር መንግስት የቀን ተሌት ስራውን ገፍቶበታል። እንደ ሀገር ብዙ ሀብት አለ፣ ነገር ግን ማየትን ይሻል። በአዲስ አበባ የሆነውም ይኸው ነው። የአይንና የልብ መዋሃድ ያገዘፉት ውጥን አይን ካላየ ግንባር ነው የሚባል ሀገርኛ ብሂል አለ። አይንን ገልጦ ማየት ካልተቻለ ልክ እንደ ግንባር ተልእኮውን ዋነኛ ስራውን ያጣዋል። እኛ በበቂ ማየት ባለመቻላችን ለዘመናት በከተማችን ልናይ የሚገባንን ውበት፣ ልናይ የሚገባንን ሳቢ ቦታ ማየት ሳንችል ኖረናል። ቀበና አሁን ያለውን ቅርጽ፣ አሁን ያለውን መልክ፣ አሁን ያለውን ውበት ሊይዝ ይችላል ብሎ ማየት ያስፈልጋል። አስቀድሞ ማየት ሲቻል ስራ ይከተላል። ያው እንደምታስታውሱት ኮሪደር ስንጀምር ዋነኛ ስራችን የነበረው እንደ መሪ የወሰድነው 3P ነው። የመጀመሪያው P ፕሌስ ነው፣ ቦታ። ቦታን ለይቶ አንጥሮ ማየት መቻል፣ ቦታን በበቂ መለየት መቻል። ሁለተኛው P ፓተርን ነው። ቦታን ማየት ብቻ አይደለም፣ አጠቃላይ ጉዞውን ሲምለስ የሆነ ፓተርን ማልበስ ይፈልጋል። ሁለተኛው P የነበረው ፓተርን ነው። ሶስተኛው ፒፕል ነው። ለሰዎች ምቹ እንዲሆን ቦታን አይተን ፓተርን አስይዘን ዜጎች፣ ታዳጊ ልጆች ሀገራቸውን እየወደዱ በሀገራቸው እየቧረቁ ማደግ አለባቸው የሚል ቁጭትና እምነት መሻት የነበረን
ከዚህ ቀደም በውጭ አይተናቸው ስንመኛቸው አሊያም ስናደንቃቸው የነበሩ ከተማ አቋራጭ ወንዞች፣ የወንዝ ዳር አረንጓዴያማ ቦታዎች አሁን የሽቅርቅሯ አዲስ አበባ መገለጫ ሆነዋል። የእግረኛ መራመጃውም የልጆች መጫወቻውም አልተዘነጋም። ብዙዎች አትችሉም ያሉትን የራስን በማራከስ የተጠመዱትም በእናይ ኋላ ሲጠብቁ የነበረውን ፕሮጀክት ለመፈጸም እውቀት፣ ሀሳብ፣ የአመራር ብቃትና ክትትልን ይጠይቅ ነበር። መደመር ዋና እሳቤው ቦታ አንሰራም አለ፣ ውሃ አንፈጥርም ሰጥቶናል። እሱ ዛፎች አሉ፣ የሰው ጭንቅላት አለ፣ ሀብት አለ፣ በየቀኑ ደግሞ የደከሙ ገንቢዎች አሉ። የብዙ ሰዎች ድካም ውጤት ነው ይሄ። ያ ሲደመር እንደ አውትካም የሚፈጠረው ክሱትነት ነው። መደመር ፕሮሰስ ነው። የሚከሰተው አዲሱ ኢመርጅ የሚያደርገው ማንነት ደግሞ አውትፑት ነው። ገንዘብን፣ ዕውቀትን፣ ጉልበትን፣ ሐሳብን፣ የአመራር ብቃትን፣ ሱፐርቪዥንን ስንደምር የዚህ ፕሮሰስ ውጤት የሚከሰተው አዲሱ ነገር ኢመርጅ የሚያደርገው ነገር እንደዚህ ያለው ውበት ይሆናል። የምንሰራውን የኮሪደር ስራ አትችሉም የሚል ድምጽ ከግራ ከቀኝ ጠዋት ማታ እንሰማለን። አትችሉም፣ አይሳካላችሁም፣ አትከናወኑም፣ ትጀምራላችሁ እንጂ አትጨርሱም የሚል ብዙ ድምጾች አሉ። የኛዎቹ ይገርመኛል። ሌሎቹ ግን አይገባችሁም እያሉን ነው። የለም ይገባናል፣ የለም እንችላለን፣ ጥንታውያን ነበርን፣ በመሃል ጠፍተን ሊሆን ይችላል፣ ብንሰናሰል፣ ብንደመር፣ ብንተጋገዝ ውብ አገር አለን፣ ከማናችሁም የማያንስ ኢኮሎጂ እኛም ተሰጥቶናል ብለን መናገር ብቻ አይደለም፣ ሰርተን ማሳየት አለብን። ለትውልድ የምትሰራ ሀገር ነገን የምታገለግል መሆን አለባት። ዛሬ የሚገነቡ መሰረተ ልማቶችን የሚያዩ ትውልድ ነገውን ይበልጡኑ እንደሚሰራውም አያጠያይቅም። አሁን ላይ እየተሰሩ ያሉት የአካባቢ ጥበቃ ስራዎችም ከተፈጥሮ ቅጣት የሚታደጉ ናቸው። ዛሬ መጠነኛ ለውጥ አይቼበታለሁ። በእርግጠኝነት ልጆቻችን ይሄን እያዩ አድገው በብዙ አስበልጠው አልቀው እንደሚሰሩ ጥርጥር የለኝም። ባሰብነው ልክ ሰርተናል ብዬ አልገምትም። ብዙ ማየት ስላልቻል፣ ብዙም ስለሚቸግር፣ ሰዎቻችንም ገብቷቸው ማገዝ ገና ስለሆነ በታየው ልክ አይደለም። ከዚህ በላይ ውብ መሆን ይችላል። በየቦታው ሌኮች ያስፈልጋሉ፣ ፍሩት ያስፈልጋል፣ ንጹህ ውሃን ማየት ያስፈልጋል፣ ወፎቹን ማየት ያስፈልጋል። ከተፈጥሮ ጋር ተስማምተን መኖር ካልቻል፣ ተፈጥሮ መንከባከብ ካልቻል የተፈጥሮ ቅጣት ከባድ ነው። ዓለም ላይ ልክ እንደ ሳይኮሎጂካል ዋርፌር እንደምንለው ኢኮሎጂካል ዋርፌርም አለ። ኢኮሎጂካል ዋርፌር ውሃ ላይ፣ አፈር ላይ፣ የአየር ንብረት ላይ የሚሰራ ስራ ነው። ልክ በሌላው አስተሳሰብን ሌላ ቦታ ወስዶ መትከል መንቀል እንደሚቻለው ሁሉ በኢኮሎጂም ዋርፌር አለ። የመደመር መንግስት በአዲስ አበባ የጀመረውን ስነ ምህዳር የመጠበቅና ከተማን የማስዋብ አብዮት ተቀጣጥሎ መላው ሀገሪቱን አዳርሷል። ያላመኑ ውጤቱን በማየት ሀሳቡን ሲገዙት፣ ቀድሞም ነገሩ የገባቸው ንጹህ ከተማና ሀገር ይገባናል ብለው ከስራው ጋር ተዋህደዋል። አሁንም የሰው ክብርን ከሚመጥነው የልማት ስራ ጋር ማበር ለዜጋው የተሰጠ ኃላፊነት ነው። ለ10 ዓመታት የአዲስ አበባ የቆሻሻ መጣያና የብክለት ምንጭ የነበረው የቀበና ወንዝ ታሪኩን ሙሉ በሙሉ በለወጠው በእንጦጦ ቀበና የወንዝ ዳርቻ ልማት ፕሮጀክት አማካኝነት የከተማዋ አዲስ የውበትና የስልጣኔ መገለጫ ሆኖ ለአገልግሎት በቅቷል። ፕሮጀክቱ በውስጡ ከእግረኛ መንገዶች ጀምሮ የመዝናኛ ስፍራዎችና ግድቦችን የያዘና ለጤናማ አኗኗር ምቹ ሆኖ የተሰራ ነው። አለም ይልፉ ተጨማሪውን ይዛለች። የቀበና ወንዝ በጥንት የኪነ ጥበብ ስራዎች በዜማና በዘፈን እንጉርጉሮች ብቻ ውብና ማራኪ ተደርጎ የሚታወስ የናፍቆት መድረክ ነበር። ይሁን እንጂ ይህ በኪነት የገነነው ውበት በተግባር መሬት ላይ ከነበረው እውነታ ጋር ፍጹም የሚጋጭ ሆኖ ቆይቷል። ወንዙና ዳርቻዎቹ ለ10 ዓመታት የከተማዋ መጥፎ መገለጫ፣ የቆሻሻ መጣያና የፍሳሽ ማስወገጃ ሆነው ቆይተዋል። ያ ትውልድ በስስት የዘፈነለት ይህ ወንዝ አፍንጫን አስይዞ ፊትን የሚያሸሽ ሰውን የሚገፈትር ሽታ ምንጭ ከመሆኑም በላይ ለአካባቢው ነዋሪዎችም ጭምር ከፍተኛ የደህንነት ስጋትን የደቀነ የብክለት መናኸሪያ ነበር። የቀበና ወንዝን አበላሽተ ነው በዘመናት መካከል አትክልቶቹ፣ ዛፎቹ እየጠፉ ያ ድንቅ ተፈጥሮ ያ ድንቅ ውሃ ጠፍቶ ደርቆ የፍሳሽ መውረጃ ብቻ ሆኖ የብክለት ምንጭ ሆኖ ከርሟል። የአዲስ አበባ ልጆች ዋና በጣም ፍቅር ኖሯቸው
በሚያሳዝን ሁኔታ ግን መዋኘት የማይችሉ ሆነው ነው ያደጉ ያሉት። በፍሳሽ ላይ ይዋኛሉ። ይሄንን ማየት በተለይ እንደ መሪ እንደ ወላጆችም በጣም ከባድ ይመስለኛል። በየሽንት ቤቱ በወጣ ፍሳሽ ላይ እዚህ ከተማ ላይ የአዲስ አበባ ህጻናት ይዋኛሉ። ይሄ እኮ ይቆጫል። በጣም ትልቅ ቁጭት ነው ያሳደረብን። ነገር ግን ይህንን ታሪክ ሙሉ በሙሉ የቀየረና ከተማዋን ወደ ላቀ ስልጣኔና የውበት ማማ ላይ ያሸጋገረ ድንቅ የልማት ፕሮጀክት ይፋ ሆኗል። ግንባታው ተጠናቆ ለአገልግሎት ዝግጁ የሆነው የእንጦጦ ቀበና የወንዝ ዳርቻ ልማት ፕሮጀክት አዲስ አበባ በተግባር እያሳየችው ላለው ዘመናዊ የከተማ ሽግግርና የአረንጓዴ ልማት ስኬት ዋነኛ ማሳያ ነው። አካባቢው ድንቅ ልምላሜ ያለበት በርካታ መናፈሻዎች የተገነቡበት ያ ብክለት የጸዳበት የበሽታ ምንጭ ሳይሆን ዛሬ የፈውስ ምንጭ በርካታ ለፈውስ የሚሆኑ ቅጠላ ቅጠሎች ጭምር በባህላችን የሚታወቁ የተተከሉበት ምግብ የተተከለበት የምግብ ዛፎች፣ ፍራፍሬዎች፣ ቅመማ ቅመሞች ዙሪያውን ገና ስንሄድ ብለን ሽታውን እያጣጣም ነው አረፍ እያልን ሻይ ቡና እያልን እየተዝናናን የምንሄድበት ስፍራ ሆኗል። ይህ ፕሮጀክት ለአዲስ አበባ ከተማና ለነዋሪዎቿ የተበረከተ ታላቅ የትውልድ ስጦታ ነው። አይቻልም የሚለውን አስተሳሰብ በመስበር በትጋትና በቁርጠኝነት ከተሰራ ማንኛውንም ተግዳሮት ወደ አስደናቂ ስኬት መቀየር እንደሚቻል በተግባር የተመሰከረበት ህያው ማረጋገጫ ነው። እንደማይቻል ነበር የነገሩ እውነቱን ለመናገር እዚህ ጋር ትልቅ ግድብ እንዴት መገደብ ይቻላል? እዚህ ጋር እኮ የህዝብ መኖሪያ ስፍራ ነው። እዚህ ጋር ቅርብ ነው። እዚህ ጋር ብዙ ሰበቦች ነበሩ። እነኛን ሁሉ ሰበቦች ግን ማለፍ ችለን ጠንካራ ደፋር በሆኑ የሀገራችን ወጣት ባለሙያዎች ዲዛይን ተደርጎ በእነሱ እጅ ተገንብቶ እኛም ያለንን ለከተማችን ነዋሪዎች መስጠት ከሚገባውን ውስጥ አንዱ ይሄ ነው ብለን ተፈጥሮን ጠብቆ አዳዲስ እሴት ተጨምሮበት አምሮ ተውቦ በዚህ ስፍራ ላይ ለነዋሪዎቻችን እነሆ ለማለት ችለናል ማለት ነው። በተቀናጀ የመሰረተ ልማት ግንባታው ረገድም ፕሮጀክቱ አስደናቂ ውጤት የታየበት ሲሆን ከሁሉም በላይ ደግሞ አካባቢውን ውብ ያደረጉ የእግረኛ ድልድዮችም ጭምር ተገንብተውለታል። ወደ 10.6 ኪሎ ሜትር የአስፋልት መንገዶች ተሰርተዋል። አሁን ይሄ ኮከበ ጽባህን እንኳን ወስደን ስናይ ከወንዙ በማዶና በወዲህ በኩል የአስፋልት መንገድ ተሰርተዋል። ከሐምሌ 19 በሁለቱም ሳይድ በጉለሌም በየካ ሳይድም እንደዚሁ አስፋልት መንገድ ተሰርቷል። ስለዚህ አጠቃላይ በአስፋልት መንገድ የሰራ ነው። ከወንዝ ዳርቻው ልማት ጋር ወስደን ብናይ ወደ 10.6 ኪሎ ሜትር መንገድ ተሰርቷል። ወደ 32.2 ኪሎ ሜትር የኮንክሪት የእግረኛ መንገድ እና የሳይክል መንገድ ተገንብቷል። ወደ 50 ሺህ ካሬ የሚደርስ የአረንጓዴ ልማት ስራዎች ተከናውነውበታል። ይህ ግዙፍ ፕሮጀክት አዲስ አበባን ካለፈው መጥፎ ታሪኳ ተላቃ በትክክል የብልጽግናና የውበት ተምሳሌት እየሆነች ስለመምጣቷ ትልቅ ማረጋገጫ ሆኗል። ይህ የምናየው ትልቁ ግድባችን ወደ 130 ሺህ ሜትር ኩብ ውሃ ይይዛል። 508 ሜትር ወደ ኋላ ውሃው ይተኛል። ስለዚህ ቀበና ላይ መጥቶ በጀልባ በሞተር ጀልባ ልጆች ጋር ማዝናናት ማጫወት ይቻላል። የምታዩት ቀበና ወንዝ ጋር መዝናኛዎች አሉ፣ ሾፖች አሉ፣ ወክዎች አሉ፣ ቢቾች አሉ። ይሄንን ስራ ስንጀምር እውነት ለመናገር እጅግ አስቸጋሪ የነበረው ሽታ ነበረው። የመሬት አቀማመጥ አስቸጋሪ ነው የነበረው። የህብረተሰቡ አሰፋፈር አስቸጋሪ ነው የነበረው። ያንን ሁሉ ተቋቁመን ያንን ሁሉ አስተካክለን ሰርተን ቀይረን ነው ይሄ ገጽ የመጣው፣ ይሄ ውበት የመጣው፣ ይሄ ነገር የመጣው። ይሄ አሁን ብር ነው፣ ይሄ ሀብት ነው። የአዲስ አበባን በዚህ መንገድ መግለጽ ማያሳፍረን ትልቅ ገጸ በረከት ለከተማችን ያመጣ ነው ማለት ነው። ይህ ግዙፍ ፕሮጀክት አዲስ አበባን በትክክል የብልጽግናና የውበት ተምሳሌት ማድረጉን በተግባር ያረጋገጠ ነው። ትናንት አፍንጫን አስይዞ ፊትን የሚያዞር የእንጦጦና የቀበና ወንዝ ዛሬ የከተማዋ አዲስ መልክ፣ የሰላምና የውበት መገለጫ መሆን ችሏል። የእንጦጦ ቀበና የወንዝ ዳርቻ ልማት ፕሮጀክት ለአዲስ አበባ አዲስ መልክና ትንፋሽ የሰጠ ድንቅ ስኬት ሆኖ ተመዝግቧል። የአዲስ አበባ ወንዞች የከተማዋ አዲስ መለያ ሆነዋል። ወንዞችን መሰረት አድርጎ የተሰራው የወንዝ ዳርቻ ልማት የአዲስ አበባን አዲስ መልክ ገልጧል። ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣት አልፎ ለነዋሪዎች ምቹ የመኖሪያና የመዝናኛ አካባቢዎችንም ፈጥሯል። ተከታዩ የማህሌት ታደለ ዘገባ በጊዮን ሆቴልና በአካባቢው የተሰራው የወንዝ ዳርቻ ልማት የፈጠረውን አዲስ መልክ ያስቃኘናል።
ከአዲስ አበባ ቀደምት ሆቴሎች መካከል አንዱ የሆነውን ጊዮን ሆቴልን በእግራችን አቆራርጠን የወንዝ ዳርቻ ልማት ስራውን መስመር ተከትለን እየተጓዝን ነው። ከዚህ ቀደም በጊዮን ሆቴል ውስጥ ገብቶ እንደዚህ መዘዋወር ቀላል አልነበረም። የግድ የሆቴሉ አገልግሎት ተጠቃሚ መሆንን ይፈልግ ነበረ። የወንዝ ዳርቻ ልማት ስራው ከተጀመረ በኋላ ግን ከሆቴሉ የተወሰነው ክፍል እንደዚህ ለህዝብ ክፍት ሆኖ ከላይ ጀምሮ ማንኛውም ሰው በሆቴል ውስጥ በእግሩም በሳይክልም አቆራርጦ መጥቶ አካባቢው ላይ ያለውን ውበት እንዲመለከት የሚያስችል እድል ተፈጥሮለታል። እዚህ አካባቢ ላይ በኢትዮጵያ ብቻ ሳይሆን በአፍሪካ ጭምር ግዙፍ ከሚባሉ የውሃ ላይ ትርኢት ማሳያ ስፍራዎች አንዱ የሆነውን የውሃ ላይ ትርኢት ማሳያ መፍጠር የተቻለበት እጅግ ውብ የሆነ ስፍራ መፍጠር ተችሏል። በወንዝ ዳርቻ ልማት ስራው በአዲስ አበባ የወንዝ ዳርቻ ልማት ስራ በተለይ ደግሞ ከእንጦጦ ጀምሮ ፒኮክ የሚዘልቀው ስራ ምን ነገሮችን አካቷል የሚለውን የሚያስረዱን እንግዳ ጋብዘን ነው ዛሬ ቆይታ የምናደርገው። ከእንግዳችን ጋር የተቀጣጠርንበት ቦታ ላይ ሄደን እናገኛቸዋለን። አብረን እንቆይ። ሰላም ነው። ስሜ ዋለልኝ ደሳለኝ እባላለሁ። የእንጦጦ ፍሬንድሺፕ ፒኮክ ፕሮጀክት አሁን ያለንበት በከተማችን ከሚከናወኑ የወንዝ ፕሮጀክቶች መካከል አንደኛው የምክትል ዋና አስተባባሪ ነው። እርስዎን ይቅርታ ጠይቃለሁ፣ ለወስዳቸው ነው እሳቸው። እሺ ከእንጦጦ ተነስተን በቀጨኔ መድኃኔዓለም አድርገን በአራዳ ፒያሳ አካባቢ አድርገን በፍሬንድሺፕ ቁጥር 1 2 አቋርጠን በአምባሳደር አድርገን በፍልውሃ አድርገን ጊዮን እዚህ እንደርሳለን ማለት ነው። ስለዚህ ከጫካው ከጥቂት ደቂቃ በፊት በብስክሌት ወይም በእግሩ መጓዝ የጀመረ ሰው አመሻሹ ላይ እንደዚህ ያማረ ስፍራ ላይ ይደርሳል። ይሄ እንግዲህ እንደተለመደው የውሃ ፋውንቴን አይደለም የምንለው፣ የውሃ ትርኢት ማሳያ ስፍራ ነው። እጅግ የተሟላ በአይነቱም በሀገራችን ብቻ አይደለም፣ እስካሁን ድረስ እኛ ባለን መረጃ በአፍሪካም ትልቁ የውሃ ትርኢት ማሳያ ስፍራ ነው። የወንዝ ዳርቻ ልማት ስራው ከዚህ ወንዞችን ከማስዋብ መዝናኛ ከመፍጠርም ባሻገር ደግሞ ከሰው ሕይወት ጋር የተገናኘ ስራ እየተሰራበት ነው እያልን ነበረ። ስለሱ እናውራ። ከተማችን በርካታ ወንዞችና ጅረቶች አሏት። በቁጥር ከ76 በላይ ይሆናሉ። በርካቶቹ ወቅታዊ ናቸው። ክረምት ሲመጣ ከሰኔ እስከ መስከረም ውሃ የሚፈስባቸው መንገዶች ናቸው። ግን ትልልቅ ወንዞችም ያሏት የወንዝ ከተማ ብለን ልንላት የምትገባ ከተማ ነው። ወንዝ ጸጋ መሆኑ እንዳለ ሆኖ በአግባቡ ካልያዝ ነው ካልጠበቅ ነው ግን አደገኛ የከተማው አካል ይሆናል ማለት ነው። ከወንዞች ዳርቻ ጋር በተያያዘ በርካታ የማህበራዊ ኢኮኖሚያዊ ችግሮች ያጋጥማሉ። የድህነት መጠን በጣም ከፍተኛ ነው። የወንጀል ክስተት መጠኑ ምጣኔውም በወንዞች ዳርቻና ከወንዞች ዳርቻ ውጭ ያለው አካባቢ የተለያየ ነው። ከፍተኛ የሆነ የወንጀል ክስተት ምጣኔ ያለው የወንዝ ዳርቻው ሰስተነብል የሆነች ከተማ እንድትኖረን የምንሻ ከሆነ የተፈጥሮ አደጋን በወሳኝነት መከላከል ያስፈልገናል። በተለይ ጎርፍን ያን ለማድረግ ደግሞ የወንዝ ዳርቻ ልማት በጣም ጠቃሚ ነው። ስለዚህ መዝናኛ አይደለም፣ ይሄ የመኖር ያለመኖር ጉዳይ ነው። አስቸጋሪው ነገር ምን ነበረ? ይሄ ስራ ሲሰራ ይሄ ፕሮጀክት አጠቃላይ ስፋቱ 1038 ሄክታር ያህል ስፋት አለው። ከተፈጥሮ ጋር እየተጋፋን ነው የሰራ ነው። ክረምት ከበጋ ፀሐይ ነው ጨለማ ነው ሳይባል ነው የተሰራው። ይህ ፕሮጀክት የተሳካው ከፍተኛ የሆነ የአመራር ቁርጠኝነት ስለነበረበት ነው። ሰዎች ወክ ያደርጋሉ። በጣም ብዙ ሰዎች ናቸው በዚህ ጋር የሚመላለሱትና እዚህ ጋር የተሰራው ስራ ደግሞ በጣም የሚገርም ነው። እያንዳንዱ በከተማው የሚኖር የሚሰራ ዜጋ ድርሻ አለው፣ አስተዋጽኦ አለው። ሁሉም ፍሳሹን በአግባቡ መያዝ እና ማስተዳደር እስካልቻለ ድረስ ኢንዱስትሪዎች፣ ሆቴሎች፣ የጤና ተቋማት፣ መኖሪያ ቤቶች፣ የመንግስት ተቋማት፣ የእምነት ተቋማት ሁሉም ፍሳሻቸውን የደረቅ ቆሻሻቸውን በአግባቡ ማስተዳደር እስከቻሉ ድረስ የመጣውን ውጤት ህዝቡ ከወዲሁ የተደሰተበት በነገሩ ላይ በቂ ግንዛቤ እየያዘ ስለሆነ ተስፋ አለን። አይ ቲንክ ከዚህ ሾው በኋላ የሚያቆሙ ይመስለኛል። አመሰግናለሁ በጣም አቶ ዋለልኝ ደሳለኝ ለነበረን ቆይታ። ጥሩ ጊዜ ነው። ቆንጆ ቦታ ላይ ጥሩ
መረጃም ሰጥተናል። እናመሰግናለን። እኔም በጣም አመሰግናለሁ ኢቢሲን። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃና ከደን ልማት ባሻገር ለበርካታ ወጣቶች የስራ ዕድል እየፈጠረ ነው። በተለይም የችግኝ ማፍላትና ማዘጋጀት ስራ ከቀላል የገቢ ምንጭነት ወጥቶ ወደ ትልቅ የኢንቨስትመንት ዘርፍ እየተቀየረ ይገኛል። ወጣቶችም አካባቢያቸውን ከማስዋብና ከማልማት ባለፈ ችግኝ በማምረት ለገበያ በማቅረብ ተጨማሪ ገቢ እያገኙ ነው። መቅደላዊት ደረጀ ከባለሙያ ጋር ቆይታ ያደረገችውን ዘገባ እንከታተል። እንዲህ ያለ ቦታ ላይ መገኘት ምን ያህል መንፈስን እንደሚያድስ እዚህ ከተገኘውበት ሰዓት ጀምሮ የነበረኝን መረጋጋት በማየት ይበልጡኑ አረጋግጫለሁ። አረንጓዴ ህይወት ነው። አረንጓዴ ተፈጥሮን ተከትለው ደግሞ የሚመጡ እየሰማችኋቸው እንዳሉት አይነት አዋፋት ድምጽ ደግሞ የተለየ ደስታን ይሰጣል። ተመልካቾች አሁን የሚገኘው በቢሾፍቱ ከተማ ውስጥ የችግኝ አምራች ገበሬዎች አንዱ የችግኝ እርሻ ውስጥ ነው። ከችግኝ አምራች ባለሙያው ጋር ቆይታ የማደርግ ይሆናል። አብራችን ቆዩ። እንዴት አለሽ? ሰላም ነው ወይ? ናታን ረታ እባላለሁ። የገጸ ምድር ውበት ባለሙያ ነኝ። የገጸ ምድር ሙያ እንዴት ነው በእናንተ የሚገለጸው? ከተክሎች ጋር የተገናኘ ነው። ተክሎች ደግሞ ተፈጥሮ ጋር በደንብ የሚያስጠጉ ባህሪያቶቻቸው ብዙ ናቸው። አምራች ገበሬዎች ከገጸ ምድር ውበት ባለሙያዎች ጋርደነሮች ጋር ተጣምረው የመስራት ባህል የዳበረበት አይነት ቁርኝት ነው ያለው ማለት ነው። እድገት አለው ከጀመራችሁበት ጊዜ ጀምሮ ሙያው ላይ ራሱ ያለው አቀባበል? አዎ፣ በተለይ ከአረንጓዴ አሻራ መርሃ ግብር በኋላ ጠቅላይ ሚኒስትራችን ካስቀመጡት ግብ አንጻር በጣም ተፈላጊነቱ እየጨመረ የሰውም እዚህ ላይ ያለው ፍላጎትና እውቀትም እየዳበረ በመምጣቱ ትልቅ ኢንቨስትመንት ሆኗል ማለት ነው። ምን አይነት ችግኞችን ነው እናንተ ጋር በብዛት አሁን የሚገኙት? የጓሮ አትክልት የሚያመርቱ ራሳቸውን የቻሉ ባለሙያዎች አሉ። የውበት ተክሎችን የሚያመርቱ አምራች ገበሬዎች አሉ። ሌላኛው ቦታ ደግሞ እንሄድና በዚህ በኩል ያለውን ነገር እያሳየህን ቆይታችንን እንቀጥላለን። እንደዚህ ደግሞ ተፈጥሯዊ የሆነ ሼድ የሚፈልጉ ዛፎች አሉ። አዎ፣ ሙሉ ፀሐይ ማይፈልጉ እነሱ እንደዚህ አይነት ጥላ ቦታ ሲሆኑ ቅጠላቸው በዚህ አይነት መንገድ እያማረ ይመጣል። ስለዚህ ተፈጥሯዊ የሆነ ጥላን እንጠቀማለን። መከለል የሚፈልጉትን ማለት ነው። የችግኝ ማፍላት ሂደቱ ከዘር ጀምሮ እስከ መትከል ድረስ ያለው ሂደት እንዴት ነው የሚከናወነው? ተክሎች በተለያየ መንገድ ይባዛሉ። አካባቢ ሊመርጡ ይችላሉ። የአየር ሁኔታ ሊመርጡ ይችላሉ። ወቅት ሊመርጡ ይችላሉ። በዘር የሚባዙ አሉ፣ በመቁረጥ የሚባዙ አሉ፣ በማሰር የሚባዙ አሉ። ስለዚህ በተለያየ መንገድ ባህሪያቸውን እያጠናን በእንደዚህ አይነት መንገድ የማባዛት ሂደቱን በተሞክሮም እያሻሻል ነው እንመጣለን። እንግዲህ ተክሎች በብዙ መንገድ ይባዛሉ ብለናል። ይሄ ኮርን ፕላንት ዘር ነው። አንድ ውስጥ 3 ፍሬ ነው ያለው። ስለዚህ በጣም ፈርታይል ፕላንት ነው ማለት ነው። እቺን እንተክላለን። ከዛ አፈር ይጨመራል። ቢተከል መሬት ላይ ቢዘራ ዘር ቆንጆ ነው። ግን ስራ እንዲያቀል እዚህ ውስጥ ካደገ እቺ ላስቲክ ቆርጠሽ ወደ ሌላ እንደሱ ስለሆነ ለገበሬው ይሄ ስራውን ያቀላል። የአረንጓዴ አሻራ መርሃ ግብር እንደ ሀገር መጀመሩ ለእናንተ ስራ ምን ያህል አስተዋጽኦ አድርጓል? የአረንጓዴ አሻራ መርሃ ግብር ከኔ ህይወት ጋር ትንሽ በደንብ የሚያቆራኘው ሂደት ነበረ እና የተጀመረ አካባቢ ከሀገር ወጥቼ ካርቶን ለመሸከም ከጓደኛዬ ጋር ያወራንበትና ጉዞ ልናደርግ የነበረበት ወቅት ነው። ስራውም ደክሞ ነበረ። ስለዚህ በአጋጣሚ ይህ መርሃ ግብር ወደ ስራው መለሰኝ።
በሀገር ጸንተን ቆየን ማለት ነው። ስለዚህ በጣም ጥሩ ሂደት ነው። ትልቅ ደግሞ የህይወትን ጉዞ ነው የሆነው። በትክክል ናታል በጣም አመሰግናለሁ። ጥሩ ቆይታ ነበር ያደረግነው። ደስ የሚል ቦታ ላይ እንድንቆይም ስላረከን በጣም እናመሰግናለን። አዎ አንድ ነገር ግን ይቀረናል። በሀገር ደረጃ ማስጠንቀቂያ ተሰጥቶናል። በየትኛውም አጋጣሚ ችግኝ ትከሉ ተብሏል። ስለዚህ እኔና አንቺም ዛሬ ያንን ተግባራዊ እናደርጋለን። ታዛዥ ነን ማለት ነው። መልካም ጊዜ። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 የፌዴራል መንግስት ረቂቅ በጀት አዋጅ ላይ ከኢኮኖሚ ባለሙያዎችና ከህብረተሰብ ተወካዮች ጋር ይፋዊ የህዝብ ውይይት መድረክ እያካሄደ ይገኛል። በመድረኩ ላይ ከተቋማት የበጀት እጥረት ስጋት እንዲሁም በጀታቸውን በአግባቡ ባልተጠቀሙ አካላት ተጠያቂነት ዙሪያ የጋራ ውይይት እየተደረገ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንደምንውለሻል። ቀደም ሲል በዜናው ላይ ያነሳን ነበርና በተለይ ከአንዳንድ ተቋማት ለተነሳው የበጀት እጥረት ሊያጋጥመን ይችላል ለሚለው ስጋት ምን አይነት ምላሽ ተሰጠ? አመሰግናለሁ። እንግዲህ የ2019 ረቂቅ በጀት 2.339 የሆነው በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት መቅረቡ ይታወሳል። ያን ተከትሎ እንግዲህ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የተለያዩ መድረኮችን የውይይት ሀሳቦች የሚነሱባቸው የተለያዩ መድረኮችን እንግዲህ እያዘጋጀ ነው የሚገኘው። ዛሬም የማህበረሰብ ተወካዮች፣ የበጀት መስሪያ ቤቶችና የተለያዩ ባለድርሻ አካላት በተገኙበት ውይይት እየተደረገ ነው የሚገኘው። እንግዲህ በመድረኩ መክፈቻ ላይ የገንዘብ ሚኒስተር አህመድ ሽዴ ለመድረኩ በተለይ ደግሞ ይህ ረቂቅ በጀት ምን ምን ጉዳዮች ላይ ትኩረት ያደርጋል፣ ለየትኞቹ ዘርፎች ከፍተኛ የሆነ በጀት ተመደበ የሚለውን አጠር ያለ ማብራሪያ አድርገው ነበረ። እንግዲህ አላማውንም በተለይ ደግሞ ግቡ ምን ይመስላል የሚለውንም ሲያብራሩ ባለፉት 2 ዓመታት ኢትዮጵያ በተሳካ ሁኔታ እያከናወነችው ያለው የሁለንተናዊ የማክሮ ኢኮኖሚ ማሻሻያን ያንን ለማስቀጠል ጠንካራ ኢኮኖሚን ለመገንባትና እንዲሁም የዋጋ ግሽበትን ለመቀነስ ትኩረቱን እንዳደረገ አንስተዋል። ያን ተከትሎም የበጀት መስሪያ ቤቶች ሀሳባቸውን እንዲሁም ግርታ የፈጠረባቸውን በዚያ ዙሪያ ላይ እንግዲህ ጥያቄዎችን አንስተው ነበረ። የመጀመሪያው እንግዲህ የበጀት ድልድልን የተመለከተ ጉዳይ አንስተዋል። ከበጀት ድልድሉ ጋር በተገናኘ በእነሱ ተቋም ላይ የተጀመሩ የተለያዩ ፕሮጀክቶች መኖራቸውን እና ያንን ለማስጨረስ የሚያስችል በጀት አልተመደበልንም የሚል አይነት ሀሳብ አንስተው ነበር። በዚህ ላይ እንግዲህ የገንዘብ ሚኒስትሩ ምላሽ ሰጥተዋል፣ አህመድ ሽዴ ማለት ነው። በተለይ እንግዲህ አሁን ላይ ኢትዮጵያ ያለችበትን ወቅታዊ ሁኔታ ታሳቢ ያደረገ የበጀት ድልድል እንደተደረገና አብዛኛው የበጀት ድልድል ምክንያታዊ እንደሆነ ነው እንግዲህ ምላሽ በሰጡበት ወቅት ያነሱት። ሌላው እንግዲህ በተለይ መስሪያ ቤቶች ባለፈው የበጀት ዓመት የበጀት ጉድለት እንዲሁም ደግሞ የተበጀተላቸውን በጀት በአግባቡ ያልተወጡ መስሪያ ቤቶች እንዲሁም ተቋማት አሉ። በእነሱ ላይ ምን አይነት እርምጃ ተወሰደ የሚል ሀሳብ ተነስቶ ነበረ። የገንዘብ ሚኒስትሩ በዚህ ላይ እንግዲህ ምላሽ ሲሰጡ ያነሱት ዋነኛ ሀሳብ በጀታቸውን በአግባቡ የተጠቀሙ ለሚገባው ቦታ እንዲሁም ደግሞ ሁኔታ ላይ የዋሉ መስሪያ ቤቶች የተበረታቱበት እንዲሁም ደግሞ የበጀት ጉድለት እንዲሁም ደግሞ ዝርክርክነት የታየባቸው ደግሞ ተቋማት እርምጃ እንደተወሰደባቸው አንስተዋል። ሌላው እንግዲህ በተለይ በሀገራችን በርካታ ተቋማት ወደ ዲጂታል ሪፎርም እያደረጉት ያለው ሂደት አለ። ይህም ከፍተኛ ወጪን እያስወጣ እንደሚገኝና ይህንንም ታሳቢ ያደረገ በጀት እንደተመደበም ነው እንግዲህ ሚኒስትሩ ያነሱት። ሌላው እንግዲህ በስፋት የተነሳው ሀሳብ በተለይ የወጣቶችን የስራ አጥነትን በተመለከተ ነው። ሚኒስትሩ በሰጡት ማብራሪያም በሀገራችን የተለያዩ አካባቢዎች ሜጋ የሆኑ ፕሮጀክቶች እየተገነቡ መሆናቸውን አንስተዋል። ይህም እንግዲህ ለኢንቨስትመንት ሰፊ የሆነ እድልን ስለፈጠረ የስራ እድል ፈጠራ ላይ በተለይ ወጣቶች ተሳታፊ የሆኑ እንደሚገኙም ነው ያነሱት። እንግዲህ ይህ ቋሚ ኮሚቴ በተለይ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ይህንን የ2019 ረቂቅ በጀት በዋናነት ተቀብሎ የተለያዩ ውይይቶችን እያደረገ ነው የሚገኘው። ይህ ሂደት እንግዲህ ወደ 1 ወር የሚሆን ሂደትን ይወስዳል። የተለያዩ ባለድርሻ አካላት ዛሬ እንደተደረገው እንግዲህ ህዝባዊ ውይይቶች እየተደረጉ ነው የሚገኙት። ይህ ረቂቅ በጀት እንግዲህ በቅርቡ እንደሚጸድቅ
እንደሚጸድቅ ነው የፕላንና በጀት እንዲሁም ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ በማጠቃለያው ላይ ያነሱት ሀሳብ። ህይወት ለመረጃዎች እናመሰግናለን። ጥሩ ቀን ይሆናልሽ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የኤርትራ ባህርተኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ከግብጽ ይልቅ እኔ ኢትዮጵያ ቀርቦኛል። የኢትዮጵያን የባህር በር ጥያቄ እንዴት ነው የሚገነዘቡት እርስዎ? በየትኛው መልኩ ነው ኢትዮጵያ እየጠየቀች ያለችው? እንዴት ነው ወደ ወረራ ታሳቢ እንዲደረግ ያደረገው? ሌሎች ሀገሮችም በውስጥ ጉዳያቸው ላይ የሚያደርጉት ችግር ለኤርትራ መንግስት እድል ይፈጥርለታል። እሱ ጣልቃ እንዲገባ ከአባይ ጋር ቁርሾ ያለበትን ሀገርና ኢትዮጵያ መክበብ በተቻለ አማራጭ ሁሉ መጫን የሚፈልግን ሀገር ጋብዞ በማምጣት ቀጠናውን ማሳደግና የሁለቱን ሀገራት ግንኙነትስ የተሻለ ነገር ማድረግ ይቻላል። የኤርትራ መንግስት ቤት ውስጥ መስራት የሚገባውን የቤት ስራ ሳይሰራ ወይ ቤት ውስጥ ሰላም ሳያደርግ ከጎረቤት ጋር ሰላም ማድረግ ይችላል የሚል እምነት እንዳልነበረ፣ ቀይ ባህርን ደህንነት የመጠበቅ ጉዳይ ቀይ ባህርን የሚጋሩ ሀገራት ብቸኛ መብት ነው ወይም ደግሞ የነሱ ጉዳይ ነው የሚል ተደጋጋሚ መግለጫዎች ሲወጡ እንመለከታለን። ግብጾች በኤርትራ ውስጥ መጥተው ለኢትዮጵያ ጠንቅ በመሆን ሰላም ይመጣል የሚል ወይ ደግሞ እንትን ይመጣል የሚል እምነት የለኝም። አንድም ቀን በመንግስት ደረጃ የኃይል አማራጭ ቀርቦ አያውቅም። ወደብ ይዘን ተገልጋይ ከሌለበት ተጠቃሚዎች አንሆን። ኢትዮጵያ ሊያሰጋት የሚችለው በቀይ ባህር ሊመጣ የሚችለው ችግር በቀጥታም ይሁን በተዘዋዋሪ መንገድ ኤርትራም ልትሰጋበት ይገባል ብዬ ነው። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። በነገው ዕለት በአገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል ማጠናቀቂያ ፈተና በስኬት ለማጠናቀቅ የሚያስችሉ የቅድመ ዝግጅት ስራዎች ተሰርተዋል። የከፍተኛ ትምህርት መግቢያ ፈተና የሚወስዱ ተማሪዎችም ከማንኛውም አይነት የፈተና ኩረጃና ስርቆት በመታቀብ የፈተና ሕግና ደንቦችን አክብረው መፈተን እንዳለባቸውም የትምህርት ምዘናና ፈተናዎች አገልግሎት አሳስቧል። ሰናይት ሰይፉ በሀገር አቀፍ ደረጃ በነገው ዕለት የሚሰጠውን የ12ኛ ክፍል ማጠናቀቂያ ፈተና የሚወስዱ ተማሪዎች የተሻለ ውጤት በማስመዝገብ ለከፍተኛ ትምህርት ተቋማት መግቢያ ብቁ እንዲሆኑ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገዋል። ተማሪዎች ለከፍተኛ ትምህርት ተቋማት መግቢያ የሚሆን በቂ ውጤት ለማምጣት ቀደም ሲል ባደረጉት ዝግጅት ላይ ብቻ ትኩረት በማድረግ ፈተናውን በተረጋጋ መንፈስ መፈተን እንደሚገባቸው የዘንድሮ የ12ኛ ክፍል ተፈታኝ ተማሪዎች ይናገራሉ። ዝግጅታችን ካደረግን በኋላ በራሳችን ሰልፍ ኮንፊደንስ ሊኖረን ይገባል። ማለት የተዘጋጀውበት ነው፣ ከተዘጋጀውበት ደግሞ እሰራለሁ ብለን ራሳችን ማሳመን ይገባናል ማለት ነው። የተዘጋጀንበትን ፖቴንሻል እንዳናወጣ የሚያደርጉን ነገሮች አሉ። እነዛ ነገሮች በሚፈጠሩበት ጊዜ ላይ እንደዚህ ፊሊንግ በሚሰማን ጊዜ ላይ አቅራቢያ ላይ በሚገኘው አስተማሪዎች ዙሪያ ላይ ባሉ ሶልቭ እንዲያደርጉት ወይም ደግሞ ምን አይነት ሜትር ተጠቅሜ ከዛ ስሜት ልመለስ እችላለሁ የምለውን አጠገቤ ያለውን አስተማሪ ጠይቃለሁ። የሚፈጠረውን ነገር በመረጋጋት ማሳለፍ እንዳለብን ኢዛት ከሬክት አንሰር። በዘንድሮ የከፍተኛ ትምህርት መግቢያ ፈተና ተፈታኞች ካለፉት ዓመታት የተሻለ ውጤት እንዲያስመዘግቡ ለማስቻል የማጠናከሪያ ትምህርቶችና የሙከራ ፈተናዎች ተሰጥተዋል። ልጆቹ ቀደም ብለው ነው እንዲጨርሱ ያደረግነው። ምክንያቱም ከጨረሱ በኋላ በክፍል ውስጥ በየዩኒቱ ያለው ሪቪዥን አካሂደናል። እንደገና የተለያዩ ጥያቄዎች አውጥተን
እንደ ሶሻል ሳይንስም እንደ ናቹራልም ልጆቹ ኤክሰርሳይዝ እንዲያደርጉ ተደርጓል። ሌላ ያው በትምህርት ቤት ደረጃ የተሰጣለ ሰኞ፣ ሮብ፣ አርብ እንደገና ማክሰኞና ሐሙስ አለ ቢፎር እና አፍተር የሚለው ማለት ነው። ሞርኒንግ ላይ ያው ሳብጀክት ዋይዝ ሁላችንም ተከፋፍለን መተን በሳብጀክት ኤሪያ ላይ ልጆቹን እናገኛቸዋለን፣ ይሰራሉ። ያንን ደግሞ ቼክ እናደርጋለን። ሀገር አቀፍ ፈተናው በኢትዮጵያና ከሀገር ውጭ በኢትዮጵያ ኮሚኒቲ ትምህርት ቤቶች ላሉ ተማሪዎች በተመሳሳይ መልኩ የሚሰጥ ነው። ዘንድሮ ለሀገር አቀፍ 12ኛ ክፍል ፈተና 563858 አጠቃላይ ተማሪ ተመዝግቦ ለፈተና እየተዘጋጀ ነው የሚገኘው። ፈተናውን በሁሉም ኢትዮጵያ ውስጥ ባሉ ክልሎች ውስጥ እንሰጣለን። በተጨማሪም በዚህ በኢትዮጵያ ኮሚኒቲ ስኩል ውጭ ሀገር ላይ ያሉ ተማሪዎችንም የተወሰኑትን የምንሰጠው አለ። ከውጭ ሀገርም የሚፈተኑ እንዳሉ ለመግለጽ እፈልጋለሁ ማለት ነው። በኦንላይን በተለምዶ በምንለው ወይም ኮምፒውተር መሰረት ባደረገ መልክ ለምንሰጠው ፈተና በ6 ዙር ለመስጠት ፈተናዎች ዝግጅት ተደርገዋል። የኦንላይን መሰረተ ልማት ያልደረሰባቸው ጥቂት ቦታዎች ላይ የወረቀት ፈተናንም ስለምንሰጥ እነዛን ዩኒቨርሲቲ ውስጥ ነው የወረቀት የምንሰጠው። ለነዛም ለተፈጥሮ ሳይንስና ለማህበራዊ ሳይንስ በሚል ተለይተው ፈተናዎቹ በዚህ ሰዓት ተዘጋጅተው አልቋል። የሚታተመው ታትሞ የሚዘጋጀው ተዘጋጅቷል። ብሔራዊ ፈተናው በስኬታማነት እንዲከናወን በተለይም የመብራትና የኔትወርክ መቆራረጥ ሊያስከትሉ የሚችሉትን የቴክኒክ ተግዳሮቶችን አስቀድሞ ለመፍታት የሚያስችሉ የቅድመ ዝግጅት ስራዎች ተሰርተዋል። ከኢንተርኔት መሰረተ ልማት አንጻር ይጠገኑ የሚስተካከሉ ቶሎ ለዚህ ሊደርሱ የሚችሉትን የማድረስ የኢትዮጵያ ኤሌክትሪክ አገልግሎት ኃይል አማራጭ በሚፈለገው ደረጃ መድረሱንና ኢመርጀንሲ የሆነ ነገር ቢፈጠርም ለድጋፍ በሚመች ሴታፕ ያለ ትምህርት ቤትና ሁኔታ እናያለን። ሁለተኛው ባካፕ የምንለው የጄኔሬተር በራሱ ተተክሎ ያለም ምናልባት የተተከለው ደግሞ ኮምፕሊትሊ የሆነ ያው ሰው የሰራው ነገር ስለሆነ የሆነ ቦታ ቢበላሽ ሌላም አምጥተን በክራይም ሊሆን ይችላል ለዛ ያለው መሆኑን እናያለን። ትልቁ የምናነሳው የጸጥታና ሰላምና የደህንነት አካላት ደግሞ በተለያዩ የፈተና ስርዓቱን የሚረብሹ ነገሮች እንዳይኖሩ ልጆች ተረጋግተው እንዲሰሩ ምቹ ሁኔታዎችን በማመቻቸቱ በኩል አብረውን ይሰራሉ። በነገው ዕለት የሚሰጠውን የከፍተኛ ትምህርት መግቢያ ፈተና የሚወስዱ ተማሪዎች ከማንኛውም አይነት የፈተና ኩረጃና ስርቆት በመታቀብ የፈተና ሕግና ደንቦችን አክብረው መፈተን እንዳለባቸውም ተገልጿል። በሰባተኛው ዙር ሀገራዊ ምርጫ ያሸነፈችው ኢትዮጵያ ናት። ኢትዮጵያ እንድታሸንፍ ያደረጉት ህዝቦቿ ናቸው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ህዝቡ ለብልጽግና ለሰጠው ድምጽ ማመስግነዋል። ሳዳት መሐመድ ሳኔ ግንቦት 24 በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ምዕራፍ የተከፈተበት ህዝቦቿ ድምጻቸውን የሀገራቸውን ፖለቲካ ማን እንደሚመራ የሚወስኑበት ወሳኝ ዕለት ነበር። ከወትሮ በተለየ ከፍተኛ የመራጭ ቁጥር እንዲሁም ከፍተኛ የህዝብ ተሳትፎ የታየበት ምርጫ ሆኖ አልፏል። በመዲናዋ አዲስ አበባ ህዝቡ ለነበረው ትጋት እንዲሁም ለሀገሩ በተግባር ላሳየው ቀናኢነት የአዲስ አበባ መስተዳደር የምስጋና ፕሮግራም አዘጋጅቷል። ምርጫው ዲሞክራሲያዊ፣ ፍትሐዊና ነፃ ሆኖ በስኬትና በውጤት እንዲጠናቀቅ ላደረጉት አስተዋጽኦ ያመሰገኑት ከንቲባ አዳነች አቤቤ ለሀገር ሁለንተናዊ እድገት ብልጽግና የያዘው ፖሊሲና ስትራቴጂ ላይ ህዝቡ የጣለው እምነት ተጨማሪ አድራ መሆኑን ተናግረዋል። በእርግጥ ኢትዮጵያ አሸንፋለች። ኢትዮጵያ አሸንፋለች ስንል እንድታሸንፍ ያደረጓት ደግሞ ማንም ሳይሆን ህዝቦቿ መሆናቸው ውጤቱን በጣም ድንቅ ክብር የምንሰጠው እንዲሆን ያደርገዋል። እናንተ ናችሁ ኢትዮጵያ እንድታሸንፍ ያደረጋችሁት። ሀገርን ማጽናት፣ የተጀመረውን የልማት ስራ ማስቀጠል፣ ሰላምን ዘላቂ ማድረግ፣ ብሔራዊ ጥቅማችንን ማስጠበቅ በጣም ወሳኝ ስራ ነው። የኢትዮጵያ ሰባተኛው ዙር ምርጫ እነኚህን ስራዎች እንዲቀጥሉ የማድረግና እነኚህን ስራዎች በጋራ እንድንሰራው ለማድረግ የሚያስችል አዲስ ምዕራፍን እንደገና የመጻፍ ስራ ነው በዚህ ምርጫ የተሰራው። ሀገርን ማጽናት፣ ሰላምን ዘላቂ ማድረግ፣
ብሔራዊ ጥቅምን የማረጋገጥ ጽኑ ፍላጎት እንዳለው ማህበረሰቡ በካርዱ አረጋግጧል ያሉት ከንቲባ አዳነች አቤቤ ለበርካታ የሚዲያ ዘመቻዎችና ከውጭም ከውስጥም ለነበሩ ጫናዎች ማህበረሰቡ ቦታ ለመስጠቱ ለሀገራችን ሰላምና እድገት ያለውን ቁርጠኛ ፍላጎት ያሳየበት ነው። ከአንድ ፓርቲ የማሸነፍ በላይ ከብዙ ፓርቲ ተወዳድሮ በሰላማዊ መንገድ ከመሄድ በላይ ጉዞ ምዕራፍን የሚሻገር የአንድ ዙር የምርጫ ጉዳይ ሳይሆን ከዛ ያለፈ ሀገር የማጽናት ልማትን የማስቀጠል ሰላምን ዘላቂ የማድረግ የኢትዮጵያን መቻል ማሳያ ነው። ኢትዮጵያ እንድትችል ያደረጋችሁት እናንተ ስለሆናችሁ እናንተ ደግሞ በቀላሉ ይሄንን ምዕራፍ አልጻፋችሁ። በርካታ የሚዲያ ዘመቻዎች ነበሩ። ለዛ ሳትናወጡ አትችሉም የሚሉ ድምጾች ነበሩ። ዲሞክራሲ አይገባችሁም የሚል በርካታ ትችቶችን በርካታ እናውቅላችኋለን፣ ሰምታችኋል፣ አዳምጣችኋል። ነገር ግን ለሱ ልባችሁን አልከፈታችሁ። በዕለቱ ዜጎች የነበራቸውን የድምፅ አሰጣጥ የዲሞክራሲ ባህል ብስለት ያረጋገጠ ነው። አሸናፊ ፓርቲው ብልጽግናም ያልተመለሱ የህዝብ ጥያቄዎችን ለመመለስና ለሁለንተናዊ እድገት በቁርጠኝነት ለመስራት ትልቅ ስንቅ የሚሆነው ነው። ባለፈውም እስከ ዛሬ በሰራ ነው በብዙ ፈተና ውስጥ ሆነን እንደሰራን ከማናችሁም የተደበቀ ጉዳይ አይደለም። አጭር ጊዜ ነው። ባለፉት 5 ዓመታት ውስጥ ቃል በገባነው መሰረት እንደሰራን እናንተም ተናገራላችሁ፣ እኛም በልበ ሙሉነት እሱን እናነሳለን። ግን አንድም ነገር ብቻችንን አልሰራንም፣ ደግፋችሁን በሁሉም ስፍራ በጠራናችሁ ስፍራ ላይ አብራችሁን ቆማችሁ ነው። በሐሳባችሁ፣ በጉልበታችሁ፣ በገንዘባችሁ፣ በሁሉም ነገር አብራችሁን ቆማችሁ ነው ያንን ስኬት ያገኘ ነው። ያ ስኬት የበለጠ ለመስራትና እድሉን ካገኘን ደግሞ ጎደሎችን ለመሙላት በስራ ሂደት ላይ የታዩ ጥፋቶችን ለማረም የተሻለ ኢትዮጵያን ለመገንባት አዲስ አበባን ደግሞ የኢትዮጵያ የብልጽግና ተምሳሌት ለማድረግ የምንችልበትን እድል ነው በር የከፈተው። ህዝቡ የሰጠው አደራ ነውና በታማኝነት በትጋትና ቁርጠኝነት ያለ እረፍት በመስራት አዲስ አበባን የብልጽግና ተምሳሌት ለማድረግ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ከንቲባው አረጋግጠዋል። ኢትዮጵያውያን በብሔራዊ ጥቅማቸው ዙሪያ ሲተባበሩ ታላላቅ ውጤቶችን ማስመዝገብ እንደሚችሉ የህዳሴ ግድብ ምስክር ነው። ህዳሴ ግድብ ላይ ይደርስ የነበረውን ጫና በተለያዩ ዓለም አቀፍ መገናኛ ብዙሃን ላይ በመሞገት የሚታወቁት መሐመድ አላሩሲ ስለ ሀገር በተሰኘው ዝግጅት በህዳሴ ግድብ የታየው አንድነት በባህር በር ባለቤትነትም ሊደገም ይገባል ብለዋል። መስከረም ቸርነት ኢትዮጵያ በረጅም ታሪኳ ብዙ ውጫዊ ጫናዎችንና ግጭቶችን ተቋቁማ አልፋለች። በተለያዩ ዘመናት የተለያዩ ሀገራትና ተዋናዮች የራሳቸውን ስትራቴጂካዊ ጥቅም ለማስከበር በኢትዮጵያ ጉዳዮች ላይ ተጽዕኖ ለማሳደር ሞክረዋል። ይህ በተለይ በታላላቅ ብሔራዊ ፕሮጀክቶች ጊዜ በግልጽ ታይቷል። የህዳሴ ግድብ ላይ ይደርስ የነበሩ ዓለም አቀፍ ጫናዎች በጉልህ ይነሳል። የተለያዩ ሀገራት እንደየጥቅማቸው አቋም ሲወስዱ ኢትዮጵያም የራሷን መብትና የልማት ፍላጎት በዲፕሎማሲና በህግ ለማስረዳት ጥረት አድርጋለች። በተለያዩ መድረኮች ላይም ብዙ ኢትዮጵያውያን ለሀገራቸው ድምጽ ሆነዋል። እንደ መሐመድ አላሩሲ ያሉ ግለሰቦች በዓለም አቀፍ ሚዲያዎችና መድረኮች የኢትዮጵያን አቋም በክርክርና በማስረጃ በማቅረብ ተከራክረዋል፣ ሞግተዋል፣ አሳምነዋል። ዛሬም ኢትዮጵያ የህዝቦቿ የዛሬና የነገ መጻኢ ዕድል መወሰኛ የሆነው የባህር በር ባለቤትነት ጉዳይን ከዳር ለማድረስ መንገድ ላይ ነች። ምንድነው ዓላማው? ኢትዮጵያ ታፍና እንድትቀር የባህር በር ሳይኖራት ሁሌ በባህር በር በተከበበችው አገራት እጅ ውስጥ ሆና እንደፈለጉ ጫና እንዲያደርጉባት ሆና እንድትኖር መፈለጋቸው የሚያሳየው ቀይ ባህር ከህዳሴ ግድብ እንደማያንስ ነው የሚያሳየው። ለኢትዮጵያውያን ቀይ ባህርና ህዳሴ ግድብ ለያይተው ማየት አይገባቸው። ታሪክ ደግሞ አንድ ትልቅ ትምህርት ያስተምረናል። ኢትዮጵያውያን በብሔራዊ ጥቅማቸው ዙሪያ ሲተባበሩ ታላላቅ ውጤቶችን አስመዝግበዋል። በአድዋ የታየው አንድነት፣ በህዳሴ ግድብ የተገለጸው የህዝብ ተሳትፎ በጋራ ሲቆሙ ብሔራዊ ግቦች ሊሳኩ እንደሚችሉ አሳይተዋል። ዛሬም ስለ ቀይ ባህር ተደራሽነት፣ ስለ ኢኮኖሚያዊ ጥቅም ወይም ስለ ቀጠናዊ ደህንነት የሚነሱ ጉዳዮች በስሜት ሳይሆን በጠንካራ ዲፕሎማሲና ህጋዊ መሰረትን መነሻ በማድረግ ኢትዮጵያ የባህር በር ጉዳይን ጠረጴዛ ላይ አስቀምጣለች። ኢትዮጵያ ወደ ኋላ መለስ ስትል የባህር በር ያላት ትልቅ ሀገር ነበረች ለዘመናት ረጅም ጊዜ። አሁን
ያንን ነገር ስትጠይቅ ኢትዮጵያ ይገባኛል ብላ ስትጠይቅ የሄደችው መንገድ ታሪካዊነቱን ሳታነሳ በፊት ታሪካዊ ንብረትነት እንዳላት ታሪካዊ ሐቅ እንዳላት ሁልጊዜ ኢትዮጵያ የባህር በር ሳይኖራት መኖር እንደማትችል ሳትገልጽ በፊት ወደ ውይይት ነው ሄደችው። ታሪካዊ መብት እንኳን እያላት ነው ካሄዷን ብታይ ባህር በር አገር ያላቸው ጋር ወደ ውይይት ነው ቀድማ ሄደች። የአንድ ሀገር ጥንካሬ በመሳሪያ ብቻ አይለካም። በህዝቦቿ አንድነት፣ በዲፕሎማሲያዊ ብልሃት፣ በኢኮኖሚ ጥንካሬና በብሔራዊ ጥቅሟ ዙሪያ በሚኖረው መግባባት ይለካል። ኢትዮጵያንም ሀገር አጣብቂኝ ውስጥ ስትገባ የሀገርን ሉዓላዊነት ለመዳፈር የሚሞክር ታሪካዊ ጠላት ሲመጣ ለሉዓላዊነታቸው አይበገር መሆናቸውን ለዓለም አረጋግጠዋል። ሉዓላዊነቷ ቀይ መስመር እንደሆነ በማንኛውም ስም በድርድር ስም አብሮ በመስራት ስም በተለያዩ ሽፋን የሚመጡ ነገሮች አላማቸው ግን የኢትዮጵያ ሉዓላዊነትን መንካት ከውስጣቸው የያዙ አጀንዳዎቻቸውን ነው ብለን መልሰናል፣ ተከላክለናል። ኢትዮጵያን ታሸንፏትም አሸንፋችኋለች ደግሞ نتعامل بعقلية الانتقام على الإطلاق فهذا لا يليق بنا የኢትዮጵያ ታሪካዊ ጠላቶች የኢትዮጵያ የመልማትና የማደግ ፍላጎት ለማደናቀፍ ሁሌም ቢሆን አርፈው አያውቁም። ውስጣዊ አንድነትን ለመናድ ባንዳዎችን በመቅጠር ህልማቸውን ለማሳካት ጥረዋል። ግብፃዊ ስላንተ ጠበቃ ሆኖ ሲቀርብ ገብቷል። ያንተ መብት ሊያስከብር ይሄ ብሔር ተጎድቷል፣ ይሄ ብሔር ተበድሏል፣ አማራው ተበድሏል፣ ትግሬው ኦሮሞው እንደዚህ ችግር አለው ተበድሏል እያለ የሚያነሳው ነገሮች ስትሰማ ኢንፎርሜሽናቸውን ስትሰማ ትደነግጣለህ። ይሄም ለኔ ምን ወሰድኩኝ ከዚህ የኢትዮጵያውያን ምን ያክል ስለ ሀገራችን እንደሚያውቁ ምን ያክል ደግሞ መጠንቀቅ እንዳለብን ያሳያል። ምክንያቱም በዚህ ደረጃ ካወቁ እኛ ጥንቃቄ መውሰድ አለብን፣ ክፍተቱን መዝጋት አለብን። የታሪክ ትምህርቱ ግልጽ ነው። ብሔራዊ ጥቅም የሚከበረው በአንድነት በጥበብና በጠንካራ ዲፕሎማሲ ነው። ኢትዮጵያውያኑም ለብሔራዊ ጥቅማቸው መከበር የትኛውን መድረክ ላይ በጋራና አንድነት መቆም ግድ ይላቸዋል። ኢትዮጵያውያን ለዘመናት በቆየው የሀገረ መንግስትነት ታሪካቸው ለብሔራዊ ጥቅሞቻቸው መከበር በጋራ ሲቆሙ ኖረዋል። በተቃራኒው ደግሞ የፖለቲካ ሊቃኑ ከጋራ ሀገራዊ ህልሞች ይልቅ መሸናነፍን መሰረት ባደረገ የፖለቲካ ሀሳቢ ምክንያት ሀገርና ህዝብ ከባድ ዋጋ እንዲከፍሉ አድርገዋል። ተስፋዬ ጫኔ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። ኢትዮጵያ በረጅሙ የሀገረ መንግስትነት ታሪኳ ዜጎቿ ለብሔራዊ ጥቅሞቻቸው መከበር ሲሉ እንደ ህዝብ በተባበረ የጋራ ጥረታቸው መስዋዕትነት መክፈልን የተካኑ መሆናቸውን ከኢቲቪ ዳጉ ዝግጅት ጋር ቆይታ ያደረጉት የኦሮሚያ ስቴት ዩኒቨርሲቲ ፕሬዝዳንትና የማህበራዊ ሳይንስ ተመራማሪው ዶክተር ገረመው ሁሉቃ ይገልጻሉ። ኢትዮጵያውያን በብሔራዊ ጥቅማቸው በተለይ በህልውናቸው ጊዜ ተሰባስበው በአንድነት ብዙ ድሎችን የተጎናጸፉ ህዝቦች ናቸው። በዚህ ምክንያት እንደ ጥቁር ህዝብ ትልቅ ታሪክ የጻፉበት የአድዋን ድል ማንሳት እንችላለን። የውስጥ ችግሮች እያሉ ነው በዛን ጊዜ ኢትዮጵያውያን ተሰባስበው ከምዕራብ፣ ከምስራቅ፣ ከደቡብ፣ ከሰሜን፣ ከመሀል ሀገርም ተነስቶ ብሔራዊ ጥቅማቸውን ያረጋገጡ ማንነታቸውን ያረጋገጡት ነጻነታቸውን ያረጋገጡት ማለት ነው። በተጨማሪም በህዳሴ ግድብንም ስናይ እንደዛው ጥሩ ምሳሌ የሚሆን ነው። በተቃራኒው ደግሞ የፖለቲካ ልሂቁ ከጋራ ሀገራዊ ህልሞች ይልቅ መሸናነፍን መሰረት ባደረገ የፖለቲካ ሀሳቤና ባህል ላይ የተገነባ መሆኑ ሀገር በብዙ መልኩ ለኪሳራ እንድትዳረግ አድርጓታል። የፖለቲካ ልሂቁ ትምህርት ቀመስ ነኝ ብሎ በተለይ 1960ዎቹ አካባቢ ዓለም ላይ የነበሩት ይሄ የሁለቱ ጎራ እንትኖች ሶሻሊዝምና ካፒታሊዝም ተብሎ ውጭ የተማሩ ኢትዮጵያውያን ዩኒቨርሲቲ ውስጥ የነበሩ ኢትዮጵያውያን ተብሎ ፖለቲካውን የመምራቱ እንትን በኢትዮጵያ ባህል ላይ የተመሰረተ ሳይሆን በማሸነፍና በመሸነፍ ላይ የተመሰረተ ፖለቲካ አሰራርን ተከትለን ስለመጣን ዛሬም ልህቃን ለመደማመጥ ዝግጁ አይደሉም። ለመነጋገር አንደኛው የአንደኛውን ሀሳብ አድምጦ የተሻለ ሀሳብ የሆነውን ለሀገር ይጠቅማል ብሎ በመስማማት ላይ ብዙ ሁኔታዎች ስለሚቀሩን እሱ ከማህበረሰቡ ተቃራኒ ከኢትዮጵያ ባህል ተቃራኒ እየሆነብን ነው ያለው። ስለዚህ ይህ ደግሞ ምንን እያመጣ ነው ያለው? የሀገርን ብሔራዊ ጥቅምን አደጋ ላይ የሚጥል የፖለቲካ አካሄዶችን እያየን ነው ያለ ነው ማለት። ኢትዮጵያ 7ኛውን ጠቅላላ ምርጫ ባለፈው ግንቦት 24 አከናውና የተለያዩ የፖለቲካ ፓርቲዎችና የግል ተወዳዳሪዎች ለህዝብ እንደራሴዎች ምክር ቤት መቀመጫዎችን አሸንፈዋል። ይህ ለኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደትና ለመድበለ ፓርቲ ስርዓት ትልቅ አበርክቶ አለው። በቀጣይም ፓርቲዎቹ በምክር ቤት ቆይታቸው ትልቅ ኃላፊነት አለባቸው። ታማኝ ሆኖ ለመረጣቸው ህዝብ ድምፁ ብዙም ይሁን አናሳ ይሁን ህዝብ መርጧቸዋል። ህዝቡን ደግሞ አክብሮ በዲሲፕሊን
ፖሊሲ ላይ ሀሳባቸውን ስትራቴጂ ላይ በትክክለኛ ሀሳባቸውን የሚያቀርቡና የተሻለ ሀሳብ የገዢ ፓርቲውንም ፖሊሲ ለመጣል ብቻ ሳይሆን የተሻለ ለማድረግ ህዝቡ ሞር ተጠቃሚ እንዲሆን ለማድረግ ኮንትሪቢዩት የሚያደርጉ ከሆነ በጣም እድል ነው ማለት ነው። ስለዚህ ባላንሱን ጠብቀን ነው የፖለቲካ ባህላችን ቅድም ያልኩሽ ያ መጥፎ የፖለቲካ ባህል ነው ያልኩት፣ የህዝብ ባህል አላልኩም። እሱን ይዞ የሚገቡ ከሆነ ፓርላማ ምን ሊሆን ነው? የንትርክና የጭቅጭቅ ይሆናል ማለት ነው። ጊዜ ማባከን ይሆናል፣ ህዝቡንም ኮንፊውዝ ያደርጋል። ነገር ግን ደግሞ በዲስፕሊንና የራሳቸውን አማራጭ ይዞ ይሄ ቢሆን ይሄ ይሻላል የሚለውን የሚያቀርቡ ከሆነ ደግሞ ለሀገርም በጣም እድል ነው ጥቅምም ነው ማለት ነው። የፖለቲካ ፓርቲዎች ምንም እንኳን የርዕዮተ ዓለም ልዩነት ቢኖራቸውም የሀገርን ብሔራዊ ጥቅሞች በማስከበር በኩል ግን ግዙፍ ሀገራዊ ኃላፊነት አለባቸው። በምዕራብ ጎጃም ዞን ፍኖተ ሰላም ከተማም በሌማት ትሩፋት መርሃ ግብር የተሰማሩ ወጣቶች ውጤታማ ሆነዋል። በከተማው በበጀት ዓመቱ የሌማት ትሩፋት መርሃ ግብሩን ጨምሮ በተለያዩ የሙያ ዘርፎች ከ8000 በላይ ለሆኑ ወጣቶች የስራ ዕድል ተፈጥሯል። ሳሙኤል ወርቃየው ተጨማሪ አዘጋጅቷል። ለእንስሳት ልማት ዘርፉ ትኩረት በመስጠት በዶሮ፣ እንቁላል፣ ወተትና ሌሎችም ተዋጽኦዎች በስፋት በማምረት በምግብ ራስን ለመቻል ዓላማው አድርጎ ከዓመታት በፊት በመደመር መንግስት የተነደፈው የሌማት ትሩፋት መርሃ ግብር በዘርፉ በሚመረቱ ምርቶች የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ከመደገፍ በተጨማሪም ለበርካቶች የስራ ዕድል መፍጠሪያ መንገድ ሆኗል። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ወጣቶችም ከተማ አስተዳደሩ የተለያዩ የስራ ዕድል ፈጠራ ዘርፎች አማራጮችን ሲዘረጋላቸው ምርጫቸውን በሌማት ትሩፋት አድርገዋል። ቀበሌያችን ስራ ወጣቶች ተብሎ ምልመላ ተደረገልን። ከዛም ወደ ከተማ አስተዳደር ተላክን ማለት ነው። ከዛ ይህን ስልጠና ማለት በዶሮ እርባታ ጋርመንት ብዙ እንትኖች አሉ፣ እድሎች እንደ ፍላጎታችን ነው። እኛ ዶሮ እርባታ የሚለውን መርጠን በዶሮ እርባታ እየሰለጠን አሁን እንደምታዩት ስራ ላይ እንገኛለን። ይህንን ሸድ ከተማ አስተዳደሩ ሲያመቻችልን ጥሩ የመስሪያ ቦታ ስለሆነ ስራችንን ወደ እንቁላል ቀይረናል። አሁን 1000 ዶሮ አለን፣ 1000 እንቁላል ጣይ ዶሮዎች አሉን። ጥሩ ደረጃ እየጣሉልን ነው። አሪፍ ላይ ነው እየሰራን እንገኛለን። በመኖሪያ ቤት ነበር መጀመሪያ የጀመርነው። ከዚያ መኖሪያ ቤት ወደ ሌላ ተቋም ወደ ሸድና ወደ መንግስት ገባና ያን ያደረግነ ጥያቄያችን ከአመታት በላይ ፈጅቶብናል። ይሄን ለማግኘት አናነ በቡድን መጣና ከመጣም በኋላ ወደ በሬ ድል ገባና እሱ ውጤቱን ስናየው የበሬዎቹ የሆነ መንገድ አላቸው። ከአመታ ወይ 4 ቀን ወይ 5 ጊዜ ብቻ ነው የሚሸጥ። ላሙ ግን ግባቱ የተሻለ መንገድ ይመጣል ብለን አመት ከምናምን ከሰራን በኋላ ያው ጥያቄያችን እያቀረብን ነው ወደ ወተት ላም ያደረግነ ነው። ከተማ አስተዳደሩ ለወጣቶች ወደ ተለያዩ ዘርፎች እንዲሰማሩ እድሉን በመስጠት ብቻ አላቆመም። ወጣቶች በመረጧቸው ዘርፎች ሲሰማሩም አስፈላጊውን ድጋፍ እንዲያገኙ ምቹ ሁኔታን ፈጥረዋል። እነዚህ ወጣቶች ለበርካቶችም የስራ እድል ፈጥረዋል። በዚህም ውጤታማ ሆነዋል። ሌሎች ወጣቶች በእንስሳት ልማት ዘርፉ ቢሰማሩ አትራፊ ይሆናሉ ሲሉም አስተያየታቸውን ሰጥተዋል። ከተማ አስተዳደሩ ውሃም ሆነ መብራት ጠይቀንም ያን ሁሉ አሟልቶልናል። የመስሪያ እቃዎችን ዶሮዎችን አሟልተውልናል። ሁሉንም ከቦት ጀምሮ እስከ አልባሳት ለኛ ማለት ነው። ይህን ሁሉ ድጋፍ ተደርጎልናል። በከተማ አስተዳደር ደግሞ የመስሪያ ቦታ ተሰጥቶናል ማለት ነው። ሁለቶቹ ማለት ሁሉም በተዋቀረ መልኩ ለኛ የተለየ ድጋፍ አድርጎልናል። ለተለያዩ ወጣቶች አሁን ስራ እየፈጠርን ነው ማለት እንቁላላውን ከኛ እየተረከቡ በትርፍ ይሸጣሉ። በሌማት ትሩፋት ዘርፉ የተሰማሩ እነዚህን ወጣቶች ላብነት አነሳን እንጂ በከተማዋ በሌሎችም ዘርፎች በርካታ ወጣቶች ተሰማርተው ውጤታማ ሆነዋል። የፍኖተ ሰላም ከተማ አስተዳደር ስራና ክህሎት ጽህፈት ቤት ኃላፊ አቶ ገድፈው ጌታቸው እንደሚገልጹትም በ2018 በጀት ዓመት ከ2200 በላይ ወጣቶች በጊዜያዊነት እንዲሁም ከ6300 በላይ ወጣቶች በቋሚነት በተለያዩ ዘርፎች የስራ ዕድል ተጠቃሚ ሆነዋል። ከ36 ሚሊዮን ብር በላይ የብድር አገልግሎትም ለወጣቶች ረበ ሲሆን በቀጣይ ዓመትም ተጨማሪ ወጣቶችን ተጠቃሚ ለማድረግ የመስሪያ ቦታ ሸዶች ግንባታና ሌሎችም ቅድመ ዝግጅቶች እየተከናወኑ መሆናቸውን ገልጸዋል። 8596 ወጣቶችን የስራ ዕድል መፍጠር ችለናል። ይህን ስንፈጥር በተለያዩ ዘርፎች ነው የተፈጠረላቸው። ሸድ ግንባታ እቅዳችን 5 ሸድ መገንባት ነበር እቅዳችን። 2 በህብረተሰብ ተሳትፎ ያሳቀር የተገነባ ሸድ አለ። ሌላኛው ደግሞ ገበያ ላይ የምናስገነባው ሸድ አለ ማለት ነው። ይሄ ኦፕን ሸድ ሆኖ ስራ ፈላጊዎችን እዚያ የምናሰማራበት ማለት ነው። ወደ 54 ክላስ ነው። እዚያ ላይ 54 ወጣትና ከዚያ በላይ ተጠቃሚ የሚይዝልን ቦታ አሁን እየተገነባ ነው ያለ። የስራ ዕድል ለተፈጠረላቸው ወጣቶች የገበያ ትስስር የመፍጠር ስራዎችም ተጠናክረው ቀጥለዋል።
በኦሮሚያ ክልል በተያዘው ክረምት የተለያዩ ጠቀሜታ ያላቸው ችግኞች ይተከላሉ። በክልሉ የተለያዩ ዞኖች የዘንድሮ አረንጓዴ አሻራ ማስጀመሪያ መርሃ ግብር ተካሂዷል። በዛሬው ዕለት በሸገር ከተማ ቡራዩ ክፍለ ከተማ ላይ በርካታ ቁጥር ያላቸው ነዋሪዎች አረንጓዴ አሻራቸውን አኑረዋል። በመርሃ ግብሩ ኢትዮጵያ ላለፉት 7 ዓመታት ስትተገብር የቆየችው የአረንጓዴ አሻራ መርሃ ግብር መጪውን ትውልድ በጸና መሰረት ላይ ለማቆም የሚያስችል ነው ሲሉ የጨፌ ኦሮሚያ አፈ ጉባኤ ሳዕድ አብዱራህማን ገልጸዋል። ዘንድሮ በክልሉ 5.3 ቢሊዮን ችግኞች ተዘጋጅቷል ያሉት አፈ ጉባኤዋ ከ1 ሚሊዮን በላይ ሄክታር መሬት ለተከላው ዝግጁ መሆኑን አንስተዋል። የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ በበኩላቸው በሸገር ከተማ ደረጃ እስካሁን 71 ሚሊዮን ችግኞች መተከላቸውን ጠቁሟል። ዘገባው የሪፖርተራችን ወይንሸት ደጀኔ ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። የውጭ ዜና። በመካከለኛው ምስራቅ የተቀሰቀሰውን ቀውስ ለማርገብ በዋሽንግተንና በቴህራን መካከል የተደረሰው ስምምነት ከተፈረመ ከቀናት በኋላ ሁለቱ ወገኖች ዳግም ወደ ከረረ ወታደራዊ ፍልሚያ ገብተዋል። አሜሪካ ኢራን መርከቦችን በማጥቃት ስምምነቱን ጥሳለች ስትል፣ ቴህራን በበኩሏ የሆርሙዝ የውሃ መስመር አስተዳደር የኔ ብቻ ሉዓላዊ መብት በመሆኑ መርከቦች ሕግን ማክበር አለባቸው፣ ለግጭቱ ተጠያቂዋ ዋሽንግተን ናት ስትል ትከራከራለች። ይሁን እንጂ ሁለት ወገኖች ጥቃቶቻቸውን አቁመው በመጪው ማክሰኞ በኳታር መዲና ዶሃ አዲስ የቴክኒክ ድርድር ለመቀመጥ መስማማታቸው ታውቋል። ሰለሞን ገዳ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የሆርሙዝ የውሃ መስመር በዓለም ላይ ካሉ የባህር መተላለፊያዎች ሁሉ እጅግ ስትራቴጂካዊውና ወሳኙ ቀጠና ነው። በአሜሪካና በእስራኤል ጥምረት በኢራን ላይ ጦርነት ከተሰነዘረ በኋላ ቴህራን የዓለምን የነዳጅ አቅርቦት 1/5 የሚያስተላልፈውን ይህንን ጠባብ መስመር ሙሉ በሙሉ ዘግታው ነበር። ምንም እንኳን ይህ ጦርነት በተኩስ አቁም ስምምነት ለጊዜው ቢቆምም የኢራን እገዳ በመቶዎች የሚቆጠሩ የንግድና የነዳጅ ጫኝ መርከቦች እንዲስተጓጎሉም አድርጓል። የተፈረመው ጊዜያዊ ስምምነት ዋና ዓላማም ይህንን መስመር ዳግም በመክፈት ዓለም አቀፍ የንግድ ፍሰትን መመለስ ቢሆንም በስምምነቱ አንቀጽ 5 አቀራረጽና ይዘት ላይ የተደበቁ ስልታዊ ልዩነቶች አሁን ለተቀሰቀሰው መጠነ ሰፊ ወታደራዊ ግጭት መንገድ ጠርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንደገለጹት ስምምነቱ በሚቀጥሉ 30 ቀናት ውስጥ የሆርሙዝ ሰርጥን ሙሉ በሙሉ በኢራን ቁጥጥር ስርና አስተዳደር ስር እንዲሆን ይፈቅዳል ብለዋል። ከተመረጠው የባህር መስመር ውጭ የሚደረጉ ማናቸውም የውጭ ጣልቃ ገብነቶች ለከፍተኛ ውጥረትና ግጭት መነሻ እንደሚሆኑም አስጠንቅቀዋል። በአንጻሩ የአሜሪካው ፕሬዝደንት ዶናልድ ትራምፕ በማህበራዊ ገጻቸው እንዳስታወቁት ኢራን ለትራንዚት መርከቦች ምንም አይነት ታሪፍ፣ የገንዘብም ሆነ የአካል እንቅፋት መፍጠር አትችልም። ትራምፕም ኢራን ስምምነቱን አክብራ ካልተጓዘች ስራውን በወታደራዊ ኃይል ሙሉ በሙሉ እናጠናቀቀዋለን፣ ይህ ከተከሰተ ደግሞ የኢራን እስላማዊ ሪፐብሊክ ህልውና ያበቃል ሲሉ ከባድ ዛቻን ሰንዝረዋል። ይህ የትርጓሜ ልዩነት በተግባር ወደ ከረረ ጦርነት ከተቀየረ በኋላ ባለፈው ሳምንት አሜሪካ በኢራን ላይ የአየር ድብደባ ፈጽማለች። የአሜሪካ የጦር አውሮፕላኖች በሆርሙዝ ሰርጥ ስልታዊ ይዞታዎች ላይ ያተኮረ ጥቃት የሰነዘሩ ሲሆን በምላሹ ቃሽም ደሴት፣ የሲሪክ ከተማንና ባንዳሄር ለጋሃን የተባሉ አካባቢዎችን መምታታቸውም ተረጋግጧል። የኢራን እስላማዊ አብዮት ጥበቃ ጦር ለአሜሪካ ጥቃት የሰጠው ምላሽ ፈጣንና ቀጠናዊ ስፋት ያለው ሲሆን ባሊስቲክ ሚሳይሎችና ድሮኖችን በመጠቀም በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ማዕከላትን በኃይል መምታቱን ገልጿል። የኢራን ከፍተኛ መሪ አማካሪ አሊ አክባር ቲያላቪያ ለባህሬን ጠንከር ያለ ማስጠንቀቂያም የሰጡ ሲሆን የባህሬን መንግስት በበኩሉ
ጥቃቱ ሉዓላዊነትን የጣሰ ነው ሲል ኮንኖታል። የባህር ላይ ትራፊክ መረጃዎች እንደሚያሳዩት ደግሞ ከሰኔ 19 እስከ 21 ቀን ባሉት ቀናት ውስጥ በውጥረት ምክንያት በሆርሙዝ በኩል ያለፉ መርከቦች ቁጥር ወደ 48 ዝቅ ብሏል። ይህም 23 የነዳጅና ጋዝ ጫኝ መርከቦች፣ 7 የጅምላ ጭነት መርከቦች እንዲሁም 19 ኮንቴነር መርከቦችን ያጠቃልላልም ነው የተባለው። ይህም የትራምፕ ጦርነት አካሄድ በአሜሪካ የፖለቲካ መሪዎች ዘንድ ከፍተኛ ትችት አስከትሏል። የኒው ጀርሲዋ ዲሞክራት ገዢ ሚኪ ሼርሊ በትራምፕ አስተዳደር ዘይቤ ላይ ያላቸውን ቅሬታም ገልጸዋል። ይህ ጦርነት አሜሪካን ደህንነቷ የተጠበቀ ከማድረግ ይልቅ የአስተዳደሩን ግቦች ደጋግሞ እንዲቀያየር ማድረጉንና ወጪ ማናር ብቻ ነው ሲሉ ኮንነዋል። ኢራናዊቷ የአሜሪካ ኮንግረስ አባል ያስሚን አንሳሪም የትራምፕ ንግግር አደገኛና ሚዛኑን የሳተ ብለውታል። በዲፕሎማሲ ረገድ የኢራን መንፈሳዊ መሪ አያቶላ አሊ ሙጅታብ ሆሜኒ የአሜሪካና የእስራኤል መሪዎች ባለፈውና በዚህ ዓመት በሀገሪቱ ላይ በፈጸሙት ህገወጥ ጦርነትና ወረራ በዓለም አቀፍ ደረጃ በጦር ወንጀልነት ሊጠየቁ እንደሚገባ ጥሪ አቅርበዋል። የስሎቬኒያ ፕሬዝዳንት ናታሻ ፒርክ ሙሳርም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ታላቅ ስህተት እንደሆነም ገልጠዋል። እንደ ኳታር ያሉ ሀገራት ጦርነቱን ለማስቆም ለሚያደርጉት ሽምግልናም እውቅና ሰጥተዋል። ይህ የፖለቲካ ውጥረት በስፖርት መድረክ ላይ ጭምር በከባድ ተጽዕኖ ያሳደረ ሲሆን በአሜሪካ በሜክሲኮና በካናዳ በጥምረት እየተካሄደ ባለው የዓለም ዋንጫ ላይ የተሳተፈው የኢራን ቡድን በአሜሪካ ባለስልጣናት ከፍተኛ የቪዛና የጊዜ ገደብ ጫና ደርሶበታል። የኢራን አሰልጣኝ አሚር ጋሌኖ ይህን አያያዝ በጣም አስከፊ ሲሉ የኮነኑ ሲሆን ቡድኑ ከአልጄሪያና ከኦስትሪያ ጋር ካደረገው ጨዋታ በኋላ ወደ ቀጣዩ ዙር ማለፍ ሳይችል ቢቀርም ያሳየው ጽናት ትልቅ ግምት ተሰጥቶታልም ነው የተባለው። ከቀናት ተከታታይ የእርስ በርስ ወታደራዊ ጥቃት በኋላ አሁን ላይ አዲስ ተስፋ ሰጪ ዲፕሎማሲያዊ እንቅስቃሴ መጀመሩ ተሰምቷል። ሁለቱ ወገኖች ለአሁኑ ወታደራዊ ጥቃታቸውን አቁመው ወደ ጠረጴዛ ለመመለስ ተስማምተዋል። በአሜሪካ የቴክኒክ ቡድን መሪ ኒክ ስቲዋርት የሚመራው ልዑክና የኢራን ተደራዳሪዎች በሚቀጥለው ማክሰኞ በኳታር ዶሃ ተገናኝተው በሆርሙዝ ሰርጥ የንግድ መርከቦች እንቅስቃሴ ዙሪያ ጥልቅ ውይይት እንደሚያደርጉም ይጠበቃል ነው የተባለው። ይህ የድርድር ሂደት ጦርነቱን በዘላቂነት ለመቋጨት የተቀመጠውን የ60 ቀናት የጊዜ ገደብ መሰረት አድርጎ የሚቀጥልም ይሆናል። ተመልካቾች ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናውን እየመራው አሸናፊ እንዳለም፣ የዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ እንዲሁም ዳይሬክተራችን ገዛኝ ዳዲና መላው የስቱዲዮና የስርጭት ባለሙያዎች ከኛ ጋር የጋራ ቆይታ አድርገዋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጥሩ ቀን ይሁንላችሁ።